የሐሳብ ብዙሃነት ውበት እንጂ ችግር አይደለም ሲሉ አቶ ማስረሻ ሰጤ ገለጹ። ከዚህ ቀደም በትጥቅ ትግል ጎዳና ቆይተው የመንግስትን የሰላም ጥሪ በመቀበል ሰላማዊን የፖለቲካ ትግል የተቀላቀሉ አቶ ማስረሻ ሰጤ አሁን ላይ በመዲናችን አዲስ አበባ እየተካሄደ ስላለው ሀገራዊ የምክክር ሂደት ተስፋቸውን አጋርተዋል። አቶ ማስረሻ ሰጤ እንደገለጹት ሀገራዊ ምክክሩ የህዝብ ጥያቄዎች በውይይትና በድርድር እንዲፈቱ ምቹ መድረክ የፈጠረ አሳታፊና በርካታ ሀሳቦች የሚነሱበት ታሪካዊ ምዕራፍ መሆኑን ጠቅሰው ይህ ሂደት ኢትዮጵያን ለዓመታት ወደ ግጭት ውስጥ የከተቱ ዘላቂ ጥያቄዎች እውነተኛ ምላሽ ያገኛሉ የሚል ትልቅ ተስፋ እንዳላቸው ተናግረዋል። የሐሳብ ብዙሃነት ውበት እንጂ ችግር አይደለም የሚሉት አቶ ማስረሻ ቀደም ሲል የነበረው ቁርሾ የተፈጠረው ያንን ብዙሃነት ከምንጠቀምበት መንገድ ጉድለት መሆኑን ጠቁመው አሁን የተዘጋጀው መድረክ ግን ከሁሉም የኢትዮጵያ ብሔር ብሔረሰቦች የተወጣጡ በመሆኑ የበላይነት ወይም የበታችነት ስሜት ሳይኖር የተሻለው ሐሳብ አሸንፎ የሚወጣበትና አገርም በጋራ ወደፊት የሚያራምድ ውጤት እንደሚመጣበት አብራርቷል ሲል ኢቲቪ ዘግቧል። የአፍሪካና የባህረ ሰላጤ የኢኮኖሚ ትብብር መድረክ መካሄድ ተጀመረ። የአፍሪካና የባህረ ሰላጤ ሀገራት የኢኮኖሚ ትስስር ወደ ላቀ ደረጃ ያሸጋግራል የተባለው የባህረ ሰላጤና የአፍሪካ ኢኮኖሚ ትብብር መድረክ በአዲስ አበባ መካሄድ ተጀምሯል። መድረኩ በአፍሪካ እየጨመረ የመጣውን የባህረ ሰላጤ ሀገራት የኢንቨስትመንት ፍሰት በመጠቀም የኢንዱስትሪ መስፋፋት፣ የኢኮኖሚ ሽግግርና ዘላቂ ስትራቴጂካዊ አጋርነት እንዴት ማፍጠን እንደሚቻል ለመምከር ያለመ ነው። በአሁኑ ወቅት የባህረ ሰላጤ ቀጠና ለብዙ የአፍሪካ ሀገራት ከጊዜ ወደ ጊዜ እያደገ የመጣ አስፈላጊ ኢኮኖሚያዊና ስትራቴጂካዊ አጋር የሆነ መጥቷል። በመሆኑም የሀገሪቱ ኢንቨስትመንት ከባህላዊ ዘርፎች አልፎ በመሰረተ ልማት፣ በሎጂስቲክ፣ በታዳሽ ኃይልና በግብርና፣ በማኒፋክቸሪንግ፣ በፋይናንስ አገልግሎቶች እንዲሁም በዲጂታል ፈጠራዎች ላይ ማተኮሩን ኢቲቪ ዘግቧል። ኢትዮጵያ አዲሱን የአፍሪካ የጤና ፋይናንስ አቅጣጫ ለመተግበር ዝግጁ መሆኗን ገለጸች። የአፍሪካ ኢኮኖሚክ ኮሚሽን ስራ አስፈጻሚ ጸሐፊ ክላቨር ጋጋቴ በአፍሪካ የጤና ፋይናንስ የወደፊት አቅጣጫና በታንጂየር ዲክላሬሽን ትግበራ ዙሪያ ከጤና ሚኒስትር ዶክተር መቅደስ ዳባ ጋር ውይይት ማድረጋቸውን ጤና ሚኒስትሩ በማህበራዊ ትስስር ገጹ አስታውቋል። በክላቨር ጋጋቴ የተመራው ልዑክ ቡድን በዚሁ ውይይት ላይ ጤናን የሀገራት ዘላቂ ልማት፣ የኢኮኖሚ እድገት መሰረታዊ ኢንቨስትመንት አድርጎ የሚመለከተው አዲሱ የአፍሪካ የጤና ፋይናንስ አቅጣጫ ያቀረበ ሲሆን ኢትዮጵያም ይህንን አሰራር በተግባር ከሚያስጀምሩ ቀዳማዊ አገራት መካከል እንድትሆን ጥሪ አቅርበዋል። በታንጂየር ዲክላሬሽን የሚመራው ይህ አጉራዊ ጥረት ዘላቂ የጤና ፋይናንስን ማጠናከር፣ የሀገር ውስጥ የሀብት አሰባሰብን ማሳደግ፣ ያሉ ሀብቶችን በብቃት መጠቀምና በፋይናንስ በጤና ዘርፎች መካከል የተቀናጀ አመራር መፍጠር ላይ ያለመ መሆኑን ተገልጿል። ዶክተር መቅደስ ዳባ በበኩላቸው ኢትዮጵያ አዲሱ አቅጣጫ ለመተግበር ያላትን ዝግጁነት ገልጸው የሀገር ውስጥ የሀብት አሰባሰብ ጥረቶችና ዘላቂ የጤና ፋይናንስ ለማጠናከር የተጀመሩ ተግባራት ለዚህ አጉራዊ አቅጣጫ ጠንካራ መሰረት መሆናቸውን አብራርተዋል። ኢትዮጵያ የአፍሪካ ኢኮኖሚክ ኮሚሽን ጋር በቅርበት በመስራት ታንጂየር ዲክላሬሽን ወደ ተግባራዊ ውጤት ለመቀየርና ለመላው አፍሪካ ምሳሌ የሚሆን ተሞክሮ ለመገንባት በጋራ ለመስራት መስማማታቸውን ገልጸዋል።